ሰላም እስኪ ዛሬ ስለነ ግምጃዬ ብሎግ ልስራላችሁ። ምክንያቱም ይሄ ቪዲዮ እንደምታየው ሙዚቃ ስላለው ያው ዩቲዩብ ደግሞ ሙዚቃ ስለሚከለክል እኔ ደግሞ ለእናንተ ማልሆነው ነገር የለም። ስለዚህ ይድረሳችሁ ብዬ ነው። የግምጃዬን የልደት አከባበር ያላያችሁ ሰዎች እንግዲህ በዚህ መልኩ ሲቀውጡት ነበር ማለት ነው። እዚህ ጋር እንግዲህ ቀና ብል ባይ ባላይ ዝቅ ብል ባይ ባላይ ጨክኜ ሙድ ያለውሽ ውስጤ አንቺ እኔ የሚለው ሙዚቃ ነው እና በሱ እየቀወጡት ነበረ። እዚህ ጋር እንግዲህ ይሄኛው ልጅ ማን ነው? ስሙን አላውቀውም፣ ይቅር በሉኝ። የተለያዩ ዩቲዩበሮች አሉ፣ እነ አብርሽ ራሱ አሉ፣ እነ ቀስቴ ምን ድራማ ላይ ነው የሚሰሩት? ብቻ ለምን እንደሆነ ግን ያልገባኝ ነገር አለ። እዚህ ጋር ማን ነው ቦቼ የሚባለው አልመጣም። ለምንድን ነው አላውቅም። ቀስቴ አለ፣ አባ ኮስተር ነው ማን ነው የሚባለው አለ። ግን ይሄኛው ዩቲዩበር ነው። ይሄ አሁን የምታዩት ከኋላ ደግሞ ሶፊ ዩቲዩበሯ አለች። የተለያዩ ተከታታይ ድራማ የሚሰሩ የነ ቀስቴ ጓደኞች የተወሰኑት አሉ፣ ሁሉም የሉም። እና እዚህ ጋር እንደምታዩት ግምጃዬ በጣም ፏፈሽ እያለች ነው፣ እየቀወጠችው ነው። እንግዲህ በጣም ደስ ያላት ትመስላለች እና በዚህ መልኩ እያከባበሩ ነው። በጣም ጭፈራ ነበረ፣ በጣም ፈታ ሲሉ ነበር። እንግዲህ እያያችሁ ነው። ያው ድምፁን እንደነገርኳችሁ ነው። እንግዲህ ላሰማችሁ አልችልም። ምክንያቱማ ያው እንደምታውቁት ነው፣ ክልክል ነው ሙዚቃ ዩቲዩብ ላይ እና ግን በቃ ድምፁን ራሱ ባይሰሙት እንዴት አድርገው እንዳከበሩ ላሳያችሁ። ያላያችሁ የግምጃዬ ወዳጆች፣ የግምጃዬ ቤተሰቦች ያመለጣችሁ ሰዎች ካላችሁ እኔ ደግሞ ለእናንተ ማልሆነው ነገር የለም፣ በዚህ መልኩ እዩት ብዬ ነው። በነገራችን ላይ 6000 ምናምን ህዝብ እያየ ነበረ የዛን ቀን የልደት አከባበሯን ቀጥታ በቲክታክ ላይ እና የተወሰኑት የማዳም ቅመሞችም እንግዲህ በአቅማቸው የተወሰነች ጊፍት ገፍተር አድርገዋል። እዚህ ጋር ያው ቀና ብልባ ላይ ዝቅ ብልባ ላይ ጨፍኜ ምናምን እያሉ ነው። በሱ ነው እስካሁን እንግዲህ እየቀወጡት ያሉት በነገራችን ላይ እና እንደዚህ ነው። እና እንደምታዩት ነው እንግዲህ ግምጃዬም ፏፈሽ ብላ ነበረ። ቀሚሷ ደግሞ አስቸገራት። አንደኛ ረዝሟል፣ ሁለተኛ ደግሞ ከላይ እንድትጨፍር ምንም ፋታ እየሰጣት አልነበረም። እና እዚህ ጋር ደግሞ ያው እንደምታውቁት ጉራግኛ ጀመረ ማለት ነው። በጉራግኛ እየተጨፈረ ነው፣ እየተቀወጠ ነው እላችኋለሁ። እና ልብሷ ግን ምንም በቃ ፈታ ብላ እንድጨፍር አላደረጋትም። ይሄ ደግሞ መቶ ምንድን ነው በጆሮዋ የሚላት አልገባኝም። በቃ አይሰማም። እንዴት ብዬ ልንገራችሁ? እኔም ራሱ አልሰማውም ምን እንዳላት። ብቻ የሆነ ነገር ብሏት ሄደች። እስኪ ምን ይዛ እንደምትመጣ እናያለን። እዚህ ጋ እንግዲህ እንደምታዩት ነው። ይሄ ልጅ በነገራችን ላይ የዳንስ ምናምን ነገር ችሎታ አለው። ከበፊት ፍቅረኛው ማናት ስሟ ጋር አብሮ ይጨፍሩ ነበር ምናምን፣ በጣም ይደንሱ ነበር እና ልምዱ ስላለው አሁን በጣም ነው ጉራጌኛ የሚጨፍረው። ቀስቴም እንግዲህ እዚህ ጋር እኔ እስከማናንሼ ይመስላል እዚህ ጋር የጨፈሩ ነው። እንግዲህ እንደምታዩት ጉራጌ በል ያዝ መጣች። ይኸው ደርሳ መጣለች። አስነኪው ያዝ በለው እሰይ በይ እሰይ እና እንደዚህ እየጨፋፈሩላችሁ ነው አልኳችሁ። ልደቱ የተከበረው በቃ ማን ይቻላት? ግምጃዬንማ ማን ይቻላት አለ። እዚህ ጋር ደግሞ እንትናቸው ኔትወርካቸው ቀጥ አለና ተመልሶ መጣ። ቀጥ አሁንም ጉራጌኛው እንደቀጠለ ነው። እንግዲህ እኔ ለእናንተ ማልሆነው ነገር የለም። ያው እንደው ዩቲዩብ ቢፈቅድልን ይሄን ነገር ጥሩ ነው። እስከ ሙዚቃው መልቀቅ ብንችል ባክግራውንድ ሙዚቃ ከሰማ በአንድ ጊዜ ዝግት ነው የሚያደርገው እና ያው እዚህ ጋር ጉራጌኛ ነው። በስሜት ጨፍሩ አብራችሁ እንደምታዩት ነው። እንግዲህ እችኛዋ ሶፊ ግን ያው ሼም ነገር ይቆነጥጣታል መሰለኝ። ብዙም መጨፈር ሼም ይይዛታል፣ ትፈራለች። ብዙም አይደለችም። እባክሽ ጨፍር እያሉ ሲገፈታትሯት ሃይላይት ነው በቃ
ዝም ብላ ትሞካክራለች እንጂ አጨፍርም፣ ሼም ይይዛታል። አዎ እችኛዋ ናት። በቃ እዩዋት፣ 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 እዩዋት በለው ያዝ ዝህ ዝህ። ቀስቴማ ከማናንሼ እንዴ! እዩልኝ፣ እዩልኝ፣ እዩልኝ! አራ አራ ኦ ማይ ጉድነስ፣ ኦ ማይ ጉድነስ! ቀስቴ በነገራችን ላይ ቀስቴ ጥሩ ሰው ይመስላል። ለምን አትሉኝም? ያው ከዚህ በፊት ታውቃላችሁ መቼም ተጣልተው ምናምን ነበረ አይደለ? ከነቦቼ ምናምን ግሩፕ ጋር የግምጃ ቤተሰቦች እዩት፣ እዩት፣ እዩት። ደግሞ ተናዶ እኮ ነው በመሀል ጥልቅ ይላል። እና ላይክ እሱ ቦቼ አልመጣም፣ ቦቼ አልመጣም፣ የለም ፈለኩኝ፣ አስፈለኩኝ፣ የለውም፣ የለም፣ በፍጹም አጣሁት። እዚህ ጋር ደግሞ ጎንደርኛ መጣላችሁ፣ ግጠማ ላይ መጣ። እችን ጩጬ ደግሞ እዩዋት፣ እችን ጩጬ ደግሞ እዩዋት፣ ስቀውጠው ማለት ነው። አከሊው ባክሽን። ግጠም አለኝ፣ ግጠም አለኝ፣ ግጠም አለኝ፣ ግጠም አለኝ፣ ግጠም አለኝ የሚለው ሙዚቃ ነው እንግዲህ። ፏፈሽ እያሉ ነው ያሉት። ቀስቴ የውላችሁ ተነሳበት፣ ተነሳበት። አዎ እንደነገርኳችሁ ነው። አሁን ጥሩ ስራ ሰሩ፣ አሁን ጥሩ ስራ ሰሩ። ነጠላ አምጥተው አለበሷት። ምክንያቱም ጡቷ ዘል ዘል እያለ ይሾልካል፣ ወደ ላይ ይሮጣል እሷ ስጨፍር እና ጥሩ አደረጉ። በቃ አሁን ፈታ ብላ መጨፈር ጀመረች ማለት ነው። እንዴት ብላ ትጨፍር? ዝልል ስትል ጡል እያለ ሲወልቅ፣ ጡል እያለ ሲወልቅ እንዴ! ይሄ ነገር እንዴት ነው ነገሩ? በኋላ ተይ እያልኩ እኔ አብሬ ተሳቀቄ ልሙት። ደግነቱ ውስጥ ጡል ብሎ ሳይወልቅ ነጠላ አንድ ደግ ያየ ሰው መሰለኝ ነጠላ አምጥቶ ልብስ አረጋት እላችኋለሁ። እና በቃ እዚህ ጋር ፈታ እያለች ነው እንደፈለገች። እችን ደግሞ ጩጬ እዋት እንደምጨፍር እዋት፣ 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 እዋት የኔ ቆንጆ ጎበዝ ናትና፣ ዋው! ያዝ በለው ያዝ፣ ያዝ በለው ያዝ፣ ያዝ በለው ያዝ። እንግዲህ እንዴ ግጠም አለኝ፣ ግጠም አለኝ፣ ግጠም አለኝ ያንን ጎጠኛ ግጠም አለኝ የሚለው ነው እንግዲህ። ጨርሱት እራሳችሁ ይኸውላችሁ። በጣም ዋው ዋው! ያ ሳይ ሳይ እዛ ጋር ደግሞ እያያችሁ ጀናጀናሉ። ኤንዌይስ ፈታ ፈታ ዘና ወክ ዘክ እያሉ ነው እንግዲህ። እንደዚህ በአማረ ሁኔታ ነው የተከበረው ልደቱ። አንዳንድ ሰዎች ተቃውሞም ሲያቀርቡ አይተናል። ግን እስኪ ተቃውሞን ደግሞ ወደኋላ እናየዋለን። እስኪ መጀመሪያ እዚህ ጋር ጭፈራውን እናጣጥምና እዚህ ጋር በቃ ቀጥለናል እንግዲህ። እንዴ ያዝ ያዝ በለው በለው። ሞቅ ሞቅ ደመቅ ደመቅ እያደረጉት ነው እንግዲህ እንደምታዩት። ቀስቴን ይኸውልኝ ዘለለው ነው የምላችሁ። ዘለለው ዘለለው እንዲህ ነው እንጂ እንዲህ ነው እንጂ። በነገራችን ላይ ማለት ነው ተቃውሞ ምናምን ያልኳችሁ ደግሞ ምንድን ነው አንዷ ሴትዮ ቲክታክ ላይ እንደዚህ ገንዘብ ካለኝ የማንንም ጎረምሳ ሰብስቤ ከማበላ ለምን ለአባቴ ቤት አልሰራለትም? ለአባቴ ለምን በዚህ እድሜው መንጃ ፈቃድ አውጥቼ መኪና አልገዛለትም? ለማንም ጎረምሳ እንደዚህ። እችን ልጅ ይዋት እዚህ ጋር ትከሻዋን እንደምታረገው እና ወሬን አቋረጣችሁኝ። እና ለምን ለአባቴ መኪና ገዝቼ እንዲነዳ አላረገውም? የማንንም ጎረምሳ ሰብስቤ ከማበላ አለች። እኛ ምን አገባን? እንግዲህ ማንነቷን ማወቅ ከፈለጋችሁ ግን እዚህ ጋር ለጥፍላችሁና ፎቶዋን አየት ታረጓታላችሁ። እቺ ልጅ ናት ያለችው እላችኋለሁኝ። አቋጣሪ እንዳትሉኝ ግን ያው አንዳንድ ጊዜ ያው
አለ አይደለ? በቃ በህይወታችሁ ስትኖሩ እንግዲህ ሁልጊዜ ጭቁን ጭቁን ብላችሁ መኖር የለባችሁም። አንዳንድ ጊዜ የሚያስደስታችሁን ነገር ማድረግ አለባችሁ። በአመት አንድ ጊዜ ለሚመጣ ልደት ኢትስ ኦኬ፣ ምንም አይደለም፣ ምንም አይደለም፣ ምንም አይደለም ብዬ ነው የማስበው። እና ብዙም ብዙም የሚካበድ ነገር አይደለም እና የእሷ መዝናናት የእሷ መጨፈር ከዚህ ጋር ምን ያገናኘዋል ብዬ አስባለሁ። እና አንዳንድ ሰዎች እንደው በቃ ያየነው ነገር ላይ ሁላ እናውራ፣ እንደው ያየነው ነገር ላይ ሁላ እንነጋገር፣ እንናገር፣ ለምን ያልፍብናል? ለምን በቃ ለምን ሳናወራ እናልፋለን ነው የሚያስመስልባቸው። እና ይህ እንግዲህ ግዴታ በእያንዳንዱ ነገር ላይ ማውራት አለብን ብለው የሚያስቡ ሰዎች ናቸው። እኔ ግን ይሄን ያህል እንትን የምል አይደለሁም። ብዙም ችግር አለው ብዬ አላስብም። ኢትስ ኦኬ። ኤኒዌይስ እንደምታዩት ፈታ ዘና እያሉ ነው። እዚህ ጋር ደግሞ በቃ ወለኛ ካልተከፈተ ብሎ ኮሜንታተር ጠቅላላ እሪው አለ መሰለኝ። ከዛ በኋላ እሽሽ ተብሎ የአገር ልጅ ሸጋ ጉብል፣ የአገር ልጅ ሸጋ ጉብል፣ ትምጣልኝ ለኔ ስትል፣ ትምጣልኝ ለኔ ስትል የሚለው ዘፈን ተከፍቶ ነው እየጨፈሩ ያሉት ማለት ነው። እና የአገር ልጅ ሸጋ ጉብል፣ የአገር ልጅ ሸጋ ጉብል፣ ትምጣልኝ ለኔ ስትል፣ ትምጣልኝ ለኔ ስትል የሚለው ነው። በነገራችን ላይ ድምፄን ከ10 ስንት ትሰጡታላችሁ? መቼም 10 ከ10 እንደምትሰጡኝ ምንም ጥርጥር የለኝም። ይገባኛል አይደለም? አዎ፣ ምክንያቱም እናንተ ባሰሙት እኔ አሰማችኋለሁ። ለምን እኔ አላሰማችሁ? ምንድን ነው አሁን እዚህ ጋር ይጨንቃችኋል? ይሄ በምንድን ሙዚቃ ነው እንደዚህ ቀስቴ እንደዚህ ዘለል የሚለው ልትሉ ትችላላችሁ። እኔ ግን ከወዲሁ አሳውቂያችኋለሁ። የአገር ልጅ ሸጋ ጉብል፣ የአገር ልጅ ሸጋ ጉብል፣ ትምጣል። ይሄኛው ወጠምቻ ግን ማን ነው? እኔ አላውቀውም፣ አይቼውም አላውቅም። ከየት ነው ወዴት ነው? እኔ አላውቀውም። እናንተ ካወቃችሁት መቼም ብዙ የግምጃ አድናቂዎች አላችሁ። ምናልባት እንግዲህ ከእሷ ጋር ሊተዋወቅ ይችላል። እና ይሄኛውን ወጠምቻውን እኔ አላውቀውም። በእውነት እኔ አላውቀውም። እና እያላችሁ ፈታ እያላችሁ እንደሆነ ተስፋ አደርጋለሁ። እዚህ ጋር እንግዲህ እየተቀወጠ ነው እስካሁን ድረስ ወለኛ እየቀወጡት ነው። እንግዲህ አንጨፍር ነገር ምን ይደረግ። በነገራችን ላይ ይህንን ቪዲዮ የምሰራላችሁ ለእናንተ ብዬ ነው። እኔ አይቼዋለሁ፣ ግን እናንተ ካላያችሁት የልደት አከባበሩ እንደው ተቆራርጦ ከሆነ የደረሳችሁ ለምን ሙሉ አይደርሳቸውም ብዬ ነው። በእውነት ሌሎችም ነገሮች ቢሆኑ በነገራችን ላይ ይሄኛው ወጠምቻ ነው ያልኳችሁ። እኔ አላውቀውም፣ ማን ነው አላውቀውም። የምታውቁት ካላችሁ ይሄ ነው በሉኝ። እና የብዙ ሰዎች ፕሮግራም ሊኖር ይችላል፣ ግን ሙዚቃ ከባክግራውንድ ምናምን ሊኖር ይችላል። ስለዚህ ሙዚቃ ስለማይቻል ያው እንደዚሁ በዚሁ መልኩ አቀርብላችኋለሁ። ስለዚህ ቤተሰብ መሆናችሁን እንዳትረሱ። እና እዚህ ጋር ደግሞ ጤሶ ወላይታ ናኔ እሱ ነው አልኳችሁ ሙዚቃው። እኔ እኮ እዚህ ጋር እንደዚህ ሽክርክር ስትል አጡዟት እንዳትወድቅ እያልኩኝ ልቤ ተንጠልጥሎ ነበር። አንደኛ ሙቀት ሲሆን በነገራችን ላይ ድካምም ምናምንም ሲሆን ሳታስቡት ሊያዞራችሁ ይችላል እና ምናልባት ትወድቅ ይሆን ብዬ አስቤ ነበር። ያዝ በለው ያዝ ነው አልኳችሁ። እና ቤተሰብ መሆናችሁን ሁላችሁም እንዳትረሱ፣ እንዳትዘነጉ። የፈለጋችሁትን ጥያቄ መጠየቅ ትችላላችሁ። ያመለጣችሁ ቪዲዮም ካለ የዚህ ሰው አምልጦናል እንየው ልትሉኝ ትችላላችሁ። እኔ ደግሞ ከማልገባበት ገብቼ ጉድጓድም ቢሆን ገብቼ ይዤላችሁ እመጣለሁኝ እና እንዳትፈሩ። ግን ቤተሰብ መሆኑን ላይክ እንዲሁ
ሼር ማድረጋችሁን ለተለያዩ ሰዎች እንዲደርስ ሰብስክራይብ ወይም ጨምር እንዲያደርግ ቶሎ ቶሎ ላይክ ማድረጋችሁን አትርሱ። ላይክ ስታደርጉ እንግዲህ እንደነገርኳችሁ የመታየት እድሉ ከፍ ይላል። ለሌሎች ሰዎችም ጋር ለመድረስ ከፍ ይላል። ሼር ይሆናል ላይክ በበዛ ቁጥር እና እችን ነገር እንዳትረሷት ለማለት ያህል ነው። እና ጭፈራው እንደቀጠለ ነው። እሺ ያስ በልበለኝ ኮስተር የሚባለው ነው አይደል? ይሄ ኮስተር ነው። አባ ኮስተር ማን ነው መሰለኝ እንደዛ ስሙ። ከኋላ መጥቶ እንትን ሊል ሲል አረ በህግ አምላክ አለችና ቶሎ ፍንጥር ብላ ብድግ አለች። ለምን እንደሆነ ታውቃላችሁ? ባለትዳር ነኝ ነው እያለች ግናስ የምር ግን ደስ ይላሉ እና ወጣትነት አንዳንዴ ደስ ይላላ። በቃ ፈታ ዘና ቀብረር ጀነን ማለት ነው። ይችን ታይማችሁን በእንደዚህ ፈታጭ ዘና እያላችሁ ካላሳለፋችሁ መቼ ዘና ፈታ ልትሉ ነው ጥያቄው። ስለዚህ ፏፈሽ ማለት ግድ ነው። አንዳንድ ጊዜ በቃ በህይወታችን ውስጥ ማይደገም ቀን በአመት አንዴ የሚመጣ ስለሆነ ምንም ችግር አለው ብዬ አላስብም። አንዳንድ ሰዎች አጉል ሰውን ለማስጠቆር የሚሄዱበት የጫማ ርቀት ስላለ ከእነሱ ጋር እንዳትተባበሩ እና በዚህ መልኩ ነበረ እላችኋለሁ ልደቱ የተከበረው። ላላያችሁ ሰዎች እንግዲህ ለእናንተ ነው። ምናልባትም ማታ ላይ ስለነበረ ይህ ፕሮግራም ሲደረግ የነበረው ብዙዎቻችሁ ተኝታችሁ ይሆናል በማለት ነው። እርግጠኛ ነኝ ትተኛላችሁም። ተቆራረጠ ቪዲዮ ምናምን ከሆነ የደረሳችሁ ይኸው እንግዲህ በከፊል ይህን ይመስላል ለማለት ያክል ነው። ፈታ ዘና እያሉ እንደነበር ለማሳየት ነው። በቃ አሁን ደግሞ ኑ በቃ አብረን እንጨፍር ምናምን እያለች ነው ግምጃዬ ማለት ነው። ልጆቹ ኑ ተነሽ፣ ነይ ምን ትሰሪያለሽ እዛ ጋ ቁጭ ብለሽ ነይ እዚህ ጋር አሁን ትግርኛ ሊከፈት ነው እና ሁላችሁም ተዘጋጁ አብረን መጨፈር አለብን እያለች ነው እና ተዘጋጁ። እቺ ማናት ሶፊ በጣም የምታፍር አይነት ልጅ ናት ይመስለኛል። እና ብዙም መጨፈር እንትን አትልም፣ ዝም ብላ አለ አይደለ። እና ኑ ተሰብሰቡ ተባሉ እዚህ ጋር። እስኪ ተሰበሰቡ፣ ክብ ሰሩ። መቼም ክብ ሲሰሩ ለትግርኛ ነው ብዬ አስቤ ነው። ክብ ሲሰሩ ክፈቱልን ሙዚቃውና ረጋይስ። ለምንድን ነው ቆማችሁ የራሳችሁን ሆዳችሁን የምታወሩት? ቤት ስትሆኑ አታወሩም እንዴ? ኧረ ሼም ነው። ክፈቱልን እስኪ። ምን ተከፈተ? ኦኬ እሺ፣ ትግርኛው ቀርቶ ሌላ ሙዚቃ ነው የተከፈተው። እሺ፣ ትዊስተም ነው የተከፈተው። ትዊስተም እኔም አንቺም እስኪ እንጨፍር። ትዊስተም እሷም ጨፍረው ነበረ። ትዊስተም የሚለው ቡጊ ማርንጌቻቻ አታኩርፊ ቆንጂት ተጫወቻ ጠጋበያ አቱኝ ለብቻ ታይታል ዘጋ ባበሻዋ ውበት ብዙት ዘናጋ ምናምን አለ አይደል? ትዊስተም የሚለው ሙዚቃ ነው የተከፈተው። እኔ ደግሞ በቃ እንደዚህ ክብ ሲሰሩ ጊዜ በቃ እዚህ ጋማ ትግርኛ ሊመጣልን ነው ምናምን ብዬ አስቤ ነበረ፣ ግን አይደለም። እንግዲህ እንደምታያቸው ቡጊ ደግሞ እነዚህ ደግሞ አቋራጮች አቋርጠው በመሀል ጡሉቅ ብለው ግብት አይሉላችሁ። ልጆቹን አሳየን፣ እኛ ማየት የምፈልገው እነሱን ነው አለ ኮሜንታተር እዚህ ጋር ሲል፣ ከዛ መለሰው ማለት ነው። መለሰውና አሁን ይኸው በቃ እንደዚህ እየጨፈሩ እንደሆነ እያየን ነበር እላችኋለሁ። እና የዛሬው እንግዲህ ቭሎግ በዚሁ እየተጠናቀቀ ነው። እንግዲህ በእርግጥ ይሄ የመጨረሻው አይደለም፣ ግን ደግሞ በቃ ያው ረጅም ስለሆነ
ያው ሙዚቃ ስላለው እኔ ደግሞ ቀንጨብ አድርጌ ነው ለእናንተ ያቀረብኩላችሁ። ደስ እንደሚላችሁ ተስፋ አረጋለሁኝ። እንደተደሰታችሁ ተስፋ አረጋለሁ። ከብዛት የተወሰነውን ነው እንግዲህ የዛን ቀን የግምጃ ልደት በዚህ መልኩ አልተጠናቀቀም። የኔ ቪዲዮ ነው በዚህ መልኩ የተጠናቀቀው። ስለዚህ ፏፈሽ እንዳላችሁበት ተስፋ አረጋለሁኝ። እንግዲህ ሃፒ በርዝዴይ ማለት ትችላላችሁ። እዚህ ስር ሁላችሁም ሀሳባችሁን መግለጽ ትችላላችሁ። ቻው ባይ